من البطاقة الخاصة የተሳሳተ ቁጥር ነው እየደወልሽ ያለሽው እኮ ነው የምትልሽ በአረብኛ ረቀሙ የምትደውይው የተሳሳተ ነው የእናትሽን ቁጥር አታውቂውም አውቀዋለሁ ብዬ የላኩልሽ ቁጥር ነው መጀመሪያ እኮ ጠርቷል አሁን ቁጥር ጎሎብኝ ነው መሰል መጀመሪያ በመታሹ ደጋግመሽ ለምን ተመቻለሽ መጀመሪያ ጠርቶ ነበር አሁን ጎሎብኝ ነው ቁጥር ደጋግመሽ ነው እንደምትመጪው ራሱ ላይ ኮሉን መንካት እኮ ነው ደጋግመሽ ለምን ትመጪያለሽ ወይማሽ እንዴት ነሽ ሰላም ነኝ እንዴት ነሽ ሰላም ነኝ ነኝ ማየ ደህና ነሽ አንቺ ጤናሽን እንዴት ሁሉ ሰላም እግዚአብሔር ይመስገን ሸዋዬ መታለች እንደ እናንተ ጋር አልመጣችም እኮ አሁን ደውላልኝ ነበረ ውላ ስልኬም ሰንቲቤት ነበረ አቡ እያዳመጥሽ ነው ስልኳ ምን ስልኩ ደጅ ነበረ አሁን ደግሞ ደውላልኝ ነበረ ዳይሬክት እኔ አልሰማ አላየውም ስልኩን አሁን ሳየው አሁን ስልክ መልሼ እንዳልደውልላት ካርድ የለውም የኔ ስልክ አሁን እደውልላታለሁ አሁን እደውልላታለሁ ንገሪያት ታንሳልኝ አሁን እደውልላታለሁ እሺ በቃ አንቺን ምናልባት እንትን ብላ ወደ አንቺ ከደወዩ ይፈልጋል አሁን ደወልኩላትና ሁለተኛ ልደውልላት ስል ቁጥር ተሳሳትኩ ቾክዬ ስለነበረ ይቅርታ አሁን በትክክል አሁን ደውልላታለሁ መልሼ ከስልኳ አጠገቡኝ በያት እሺ በቃ ደውልልሻለሁ በቃ እንደጨረስኩኝማ ደውልልሻለሁ አክስቴ እሺ በቃ ማይ በጣም ነው የሚከብደው በጣም الذي ترغب في الاتصال به مع رمز المنطقة ثم اضغط علامة المربع አንሺ ባት ስልኩ እየደወልኩላት ነው አንሺ ባት አክስቴ ጋር ልደውል እንድታነሳ ኦንላይን ላይ አለች ኦንላይን ይሞ ነው ኦኬ ቀጥታ ሰው ሄላ لا بالله ماما مش نايمين ما سويت بالله ابو اوكي سمعتش على الدمصان ابو ከዛ ድምጽ ጋር አይመሳሰልም በጫጫታው በደንብ መለየት አልቻልኩም እንዲህ ብዬ ባዳምጥም በጫጫታው ምክንያት መለየት አልቻልኩም ሸዋዬ ነው የሚለው አንብቤ በስምማ ማንንም ሸዋዬ ብለሽ ሴቭ ልታረጊ ትችያለሽ ራቡ ራሴ እውነት ልናገር ብዬ ምን አስሸወደኝ ሄሎ ዋዬ እንዴት ነሽ ሰላም ነሽ ያበር መስከረም ደህና ነሽ ደህና ነኝ እንዴት ነሽ ሁሉ ሰላም ትላንት እኮ ካርድ ዘግቶብኝ ነው የዘጋሁብሽ ይቅርታ ነው አሁን ደግሞ እንትንም እንዲለኛል እኮ እኔም ደግሞ ኢሜጅ ወይፋን እንጂሩ ወንተ ቆንጂሩ እሺ ረኮን እንጂሩ ረኮን እንጂሩ ነጉማ ፈያ ጅርታ akkam farri kee bareeda ኧረ ስለዛ ጉዳይ ልጠይቅሽ ነበር እኮ ደግሜ ስለ ቤሩት እኔ የነበርኩባት ጓደኛዬ ብዬ ልጠይቅሽም
ሱሱን ነው አማማት ልጅቷን አሰርታባት ማለት አማለች አልኩሽማ። ያቺ ያን ጊዜ የጠየኩሽ በሷ ጉዳይ የለም ልታሰራባት ምናምን አልጠየቀችሽም ገነት? ቆስ በእኔ ስልክ ገነት አላወራችሽም ነበረ ያን ጊዜ? ቆሳው በሱ ጉዳይ ነው መሰለኝ ልጅቷ ትንሽ ታማለች እና እኔ ደግሞ በቃ የመሰለኝ እንደጠየኩሽ ያን ጊዜ ስልክሽ ስለሰጠዋት ያው ተደዋውላችሁ ምናምን እንደው ያንኑ ጊዜ በእኔ ስልክ እንዳወራችሁት ነው በቃ። ከዛ ወዲህ አላወራችሁም። ያኔ እንዳወራችሁ ነው አላወራችሁም ማለት ነው። ልጠይቅ ነገር አለ እሱ ንገሪኝ አቡ። አይ ልጅቷ ስለታመመች እና ያን ጊዜ እኔ ከገነት ጋራ ሆኜ እሷ ላይ ማለት ነው ካርድ ዘጋብኛ ብዬ ሶሪ። ድምፁ አንድ አልሆነልሽም። የድምፁ ጉዳይ ሳይሆን ማሬ እኔ እረዳሻለሁ። ምናልባት አንቺ በራቁት ቪዲዮ ተዝቶብሽ ሊሆን ይችላል ሀቁ እንዳይወጣ እዚህ ጋር። እሺ መድኃኒቱን ታዲያ ያጠጣሻትን ለሱ ልታጠጫት የተሰጠሽን መድኃኒት ከየት ነው የመጣው? እሷ ናት ያመጣችው። ከየት? ቆይ አንዴ ሰምተሻል? መድኃኒቱ ይሄ እሷ ናት ከኢትዮጵያ ያስመጣችው። በምን በኩል ከማን ነው? ከእናትሽ ካልሆነ እናትሽን አገናኝተሻታል ኦልሬዲ ሱሱ ላይ መድኃኒት ለማሰራት እናትሽን እና ገነትን አገናኝተሽ አንቺ ከመስመር እንደወጣሽ እና እነሱ ምን ላይ እንደደረሱ እንደማታውቂ ነበር የነገርሽን። እዛ ድረስ አምነንሻል። ሰው ከዛ በኋላ አንቺ ለሱሱ መጠጡ ላይ የጨመርሽውን መድኃኒት ገነት ኬት አምጥታ ነው? ከማን አምጥታ ነው ለአንቺ ስጠች? ኢትዮጵያ ብዬ ነበር። ሪካርዶቹ ላይ አዳምጭ። ገነት ከኢትዮጵያ አስመጣች ሰጠችኝ። በዱቄት የታሰረ ዱቄት ነገር የሚመስለው በትንሽ ፌስታል ሰጠችኝ። እኔ በጎና አድርጌ ጨመርኩኝ ብዬ እኮ ነገር ከሌላ ጠንቋይ ነው ያመጣችው። ከእናትሽ በኩል ሳይሆን ከሌላ ጠንቋይ ነው ያመጣችው። እሱን እሷ ናት ያመጣችው። ገባሽ? ከሌላ በኋላ ነው ይሄን የሚያስገባችኝ። ከዛም በኋላ ነው ይሄ ነገር ላይ ምንም ነገር እሷ ላይ ሳታይ ስትቀር ወደ የምታውቂ ሰው ካለ ከራስሽ ብላይ ያው ከማዘሬ ጋር አገናኘዋት። የምታውቂ ሰው ካለ ብዬ ብዙ ጠንቋይ እያወቀች ምን አንቺ ጋር አስመጣት። ለምን ያንቺን እናት ታገናኛታለሽ? ገነት እኮ የጠንቋዮች ኤክስፐርት ናት፣ ዋና ናት። ዋና ሆና ሳለ ለምንድን ነው በዛን ሰዓት እኔ አላውቅም። ያወቅኩት ጨዋታ ውስጥ ከገባው እሷ ጋራ ብዙ ነገር ካለ ምናምን በኋላ ነው ያወቅኩት እንጂ መጀመሪያ ላይ አላውቅም። ገነትንም በቅርቡ እንዳወቅኳት ነው እኔ እና እሷ ቂጥ ተላላስ ነው። ገባሻ? ወዲያው ገጠምን፣ ወዲያው ተላላስን፣ ወዲያው ተነፋፋን፣ ወዲያው ተሰቃቀልን፣ ወዲያው ያው ከሀገር ወጣን። የኛ ወዲያው የሆነ ነገር ነው ወይ አመት ጓደኝነት የቆየን ነገር አለ። አመት አልሆነን። ገባሻ ብዬ እኔና ገነት ስለዚህ ያው ደውያለሁ። ድምፁን አገናኙ ሌላ ስለዚህ አንቺ እናትሽን አገናኘሻት፣ ግን እናትሽ አልደወለችልኝም አሉ። ላደውልላቸው ለምን አገናኝሻት? አሳማኝ አይደለም ማለት ደውላ እናትሽን አስፈራርታቸው ከሆነ ኦር አንቺን በልጅሽ ስለዛተችብሽ ፈርተሽ ወይ በራቁት ቪዲዮ ፈርተሽ ከሆነ ይሄ ነገር አይመስልም ጭራሽ። አሁን ቁጥር አቃይረሽናል፣ ግን አልተደዋወልንም። ላይደዋወሉ ላትጠቀምባቸው በእናትሽ ጠንቋይ ጋር ላይ ወስዷት ለምን ማገናኘቱ ለምን አስፈለገ? ሪከርድ የላኩልሽ አብዬ በልጄ ስቃይ ላይ ያለው አይደለ እንደ ይሄ ሪከርድ የላኩልሽ እኔ በህይወቴ ከተናገርኩትን ቃል ላይ አልፈራም። የፈለገ ነገር ለምን አይመጣም አብዬ ያልኩትን ነገር ብሞት ለምን ያታርጂ ወደኋላ አልመልስም።
ሪካርዱ ምናምን ስትይ ምን አልሽ? ቃልሽን ካጠፍሽ ቃሌን አላጥፍም ብዬሻለሁ። አላጥፍም። አሁንም እኮ እናትሽ ጋር ደወልሽ ሪካርድ አምጥተሻል። ግን ቆይ ተረጋጊና ገነት አንቺ በራቁት ቪዲዮ እስካሁን አልተደለገልሽም እና በራቁት ቪዲዮ አስፈራርታሽ ከሆነ አንድ ዝም ብለሽ አዳምጠሽ መጨረሻ ላይ መልስ ስጪኝ። አንድ በራቁት ቪዲዮ፣ ሁለት በልጅሽ ልጄን ኦልሬዲ ሴፍ ቦታ አድርጌያለሁ ያልሽው ምናልባት እናትሽ እንዳልደወልኩላቸው እንዲናገሩ ብላሽ እናትሽም ለአንቺ ለልጃቸው ለልጅ ልጃቸው ፈርተው አልደወለችልኝም ማለት ጭራሽ በእኔ በኩል አዎ አስተዋውቃናለች። አዎ አስተዋውቀሽናል። እኔና ገነትን ከጠንቋይ መተት ሱሱ ላይ ለሚመተተው መተት ድግምት እንዳመጣላት አገናኝተሽናል። ግን እሷ አልደወለችም አሉ እናትየው። ይህንን ያሉት ደግሞ እናትሽ ይህንን ያሉት ምናልባት አንቺን ፈርተው የልጅሽ ፈርተው ከሆነስ መጀመሪያ የሰጠሁሽ ቁጥር አንቺ የደወልሽው እሱን ቁጥር ቀይራለች እና አክስቴ ናት የላከችልኝ ቁጥሯን እንድታይ ማለት ነው። ይኸው ቅድም ይዘጋል። ፐርሰናል ኢንፎርሜሽን አታሳይ። ሳላይ አምንሻለሁ። ይዘጋል። አታሳይ። እዚህ ጋር ስክሪን ላይ ይዘጋል። 04 ቤት ነው። መጀመሪያ ብቻ ነው የምነግርሽ። በውስጥ ልኬልሻለሁ ደግሞ ሁለተኛ መጨረሻ ላይ ያለስተሽም እሺ ብለውኛል አለ። ሙድ ይዘውብሽ ነበር። ሁለተኛ ስክሪንሻት አድርጌ እንድችው እንዳለን የላኩልሽ 04 ቤቱ ነው። ቀጥታ የእናቴ ስልክ ደውለሽ ማናገር አቢባ ትባላለች። የምትጠይቅሽ ሙሉ በስነ ስርዓት መልሽላት ብያታለሁ። አውሪ እኔ ጋር ግልጽ ነው። ምንም ነገር ሟሻ ነገር የለም። እኔ ልጄን ብትሆን አልኩሽ ጥፋት አጥፍታ ከሆነ አሳልፌ የምሰጥ ሰው ነኝ። ከተናገርኩ ተናገርኩ ነው። አቢባ እናቴንም ደውዪ እኔ እደውልላታለሁ። አቢባ ትባላለች፣ ደውልልሻለች። አውረን ለምትጠይቅሽ ጥያቄ መልሽላት። ፍርሃት ምናምን ነገር የለም። በቃ የፈለገ ነገር በአንቺ እናት በኩል ሳይሆን ሱሱ ላይ ታቁቻት የተሰጠሽ መድኃኒት በሌላ ጠንቋይ ከሌላ ጠንቋይ ነው ያመጣችሁ ገነት። እናቴ ባገናኘቻት ጠንቋይ ሳይሆን በራሷ መንገድ በሌላ ጠንቋይ ነው አምጥታ ሰታኝ ሱሱ ላይ መጠጧ ላይ የጨመርኩት ነው አይደል? እናትሽ ከዚህ ነገር ነፃ ናቸው። ስለዚህ በሌላ ጠንቋይ ነው። እዛ በኋላ ከኔ ኋላ አውርተው ከሆኑ ነው ቁጥሬ ለምን ለገነት ሰጥቻለሁ። ገነት እንዲህ ስለሆነች ሳይነግሩ ቁጥር ስለሰጠዋት አየው አድርገው ከሆነ ብዬ ነው እኔ አስምዬ ጠይቄያታለሁ። አልደወለችልኝም እኮ በአንቺ ስልክ እንዳወራ ነው ያለ ነው ወይ ችላ ብላ ፈርታ እኔን ይዛኝ ማዘርን በቃ ትታት ሊሆን ይችላል። ገባሽ? ምናልባት የማውቀውን አቅርቤያለሁ፣ የማውቀውን ተናግሬያለሁ፣ የተናገርኩትን አቅርቤያለሁ። ሌላ የምትፈልጊው ነገር ካለ ጠይቂኝ፣ ዝግጁ ነኝ። አንቺ ኦልሬዲ ቃል የገባሽውን ሁሉ አድርገሻል። መጀመሪያም መተሽ ያልሽው እኔ እናቴ ጠንቋይ ቤት ስለምትሄድ ገነት ጠንቋይ እፈልጋለሁ ሱሱ ላይ ማትመተት እፈልጋለሁ ስትለኝ ቆይ አንዴ እናቴ ታውቃለች ብዬ እናቴን እና ገነትን አገናኘኋቸው። በኦሮምኛ አወሩና ከዛ በቃ እንኪ ይኸው የእናቴን ቁጥር ብዬ ቁጥር ሰጠኋት። ከዛም በኋላ ምን ላይ ድረሱ ምን አላውቅም። ያንን ግን ማረጋግጥላችሁ እናቴ ጋር ደውዬ እናቴን ሪከርድ አድርጌ እውነት ማገናኘቴን እውነት ቁጥር መስጠቴን እጠይቅላችኋለሁ ብላ ነበር። ባለችው መሰረት እናቷን ጠየቀች። እናቷ አዎ ተጠይቄያለሁ፣ አሁን እንትን ብያለሁ፣ ግን አልደወለችም ገነት ከዛም በኋላ ብለዋል። ስለዚህ ፈጣሪ ነው እውነቱን የሚያውቀው። ከየትኛው ጠንቋይ ሱሱ ላይ የተደረገው መተት ከየትኛው ጠንቋይ እንደመጣ ፈጣሪ ነው የሚያውቀው። ግን የሀኒቾ እናት አዎ ጠንቋይ ቤት ይሄዳሉ፣ ከስተመር ናቸው። ግን ሱሱ ላይ የተደረገው መተት ላይ እጃቸው የለበትም። ሀናም ይህንን ሀቅ ሀኒቾ ይህንን ሀቅ ስለተናገርሽ እናመሰግናለን። ከሱሱ ጋር ኦልሬዲ ታርቃችኋል። ልጄን ሴፍ ቦታ አስቀምጫለሁ ብለሻል። የራቆት ቪዲዮም ተደልቶልኛል ብለሻል። ስለዚህ አንቺ ሰላም መሆንሽ ነው። ሰላሙኝና ስራሽን ስሪ። ይሄ ጉዳይ ከዚህ በኋላ ተዘግቷል። ሱሱ ሀገሯ ሄዳ ቤተሰቧ ጋር በቁርአን ተቀርቶባት ትድናለች ኢንሻአላ። እየጠበቀኝ ነው። እናመሰግናለን ማለት ነው። ጨርሰናል። እሺ ከዚህ በኋላ ይሄ ጉዳይ ተዘግቷል። አመሰግናለሁ። ያስቀየሙኝንም ፈጣሪ የስራችሁን ይስጣችሁ። ይኸው አደባባይ እናቴ ጋር ቀጥታ ደውዬያለሁ። ያስቀየሙሽ እነማን ናቸው? የታና እየሰደቡ እናቷን አሳልፋ ሰጠችን። እየሰደቡሽ ያሉ ሰዎች የጠንቋይ ተባባሪ የጠንቋይ ከስተመር ናቸው። እሺ የጠንቋይ አሸርጋጅ መተታሞች ናቸው እየሰደቡሽ ያሉት። ምን በያቸው እሺ። እውነት ነው የተናገርኩት። እውነት ደግሞ መናገር እንደዚህ የሚያስከፍለኝ ከሆነ እንደዚህ የሚያስደርገኝ ከሆነ ፈጣሪ የስራችሁ ምንም አልልም።
አይዞሽ እውነትን ተናግሮ አመሰግናለሁ። እግዚአብሔር ያክብራችሁ። ሌላም ጊዜ ትምህርት ሆነኝ ራሴን ጠብቄ ራሴን ተቀሳቅሼ በሁሉ ነገር ሄዳለሁ። እናንተም ራሳችሁ እሺ። በአንድ ደግሞ የምለው ነገር አቡ የልጆች እናት ሆናችሁ ልጆቻችሁ እንዳትኮስቱ። የኔ ዕጣ ነው የሚደርስ። ድምፅሽ አይሰማም። ጮክ ብለሽ ንገሪያቸው። አልሰሙሽም። ጮክ ብለሽ ንገሪያቸው። ይሄንን አልሰሙሽም። የልጆቻችሁን ፎቶ እንዳትፖስቱ። በልጆቻችሁ ያጠቋቸዋል። በልጆቻችሁ እውነትን እንዳታወጡ። በልጆቻችሁ የሆነ ነገር እንዳታረጉ፣ እንዳትተነፍሱ ብዙ ነገር ያደርጋቸዋል። እናንተን ማንነታችሁን ወደ ቤተሰቦቻችሁ የሚገልጽ ነገር በጭራሽ ቲክቶክ ላይ እንዳታወጡ። ከእኔ ተማሩ። እኔ በልጄ ብዙ ነገር አቢባየው ድምፅ ችልቻን የላኩልሽ በዚህኛው ምን ሁሉ ነገር እያየሁ ነው ዝም ያልኩት። ለምን ይሄ አንድ ካልኩ አንድ ይመጣል፣ አንድ ካልኩ ብዙ ነገር ይዛዛል። በአጭሩ ለመዝጋት ነው። እኔ እውነታን ተናግሬ ልውጣ ብዬ ነው እንጂ ብዙ ነገር አለ። የልጆቻችሁ ፎቶ ቲክቶክ ላይ እንዳትፖስቱ። በእኔ ተማሩ። እኔ አሁን ከአቢባ ጋር ከወጣ በኋላ በራሴ እያንዳንዱ እየገባሁ አሳያችኋለሁ። በቃ ከአንቺ ጋር ላይ ነገር ጨርሻለሁ። ያስቀየመኝንም እጠይቃለሁ፣ የተናገረኝን በቤቴ ገብቼ ማለት ነው። ምክንያታቸው ምን እንደሆነ አንድ ባንድ እያስገባው እኔ የተናገርኩት ሪካርዶችም ስላለው እያንዳንዱ እያስገባው ጠይቃቸዋል። መረዳት ያለውንም በስነስርዓት አስረዳዋለሁ። ግን የልጆቻችሁ ፎቶ አለምን መቆጣጠር አይቻልም። ይኸውልሽ እየተቀየመሽ ይቀየምሽ፣ ገደል ይግባ። የሰደበሽ ይስደብሽ፣ ገደል ይግባ። አንቺ ህይወትሽን ኑሪ፣ ልጅሽን አሳድጊ፣ ስሪ፣ ብር ያዢ። ማንም ሁሉም ይውደደኝ አይባልም። ይፈንዱ። ማንንም ማስገብተሽ እንዳትጠይቂ። ማንንም ለማንም ራስሽን ማስረዳት አይጠበቅብሽም። ህሊናሽ ያመነበትን ነገር ካደረግሽ ለማንም ራስሽን ማስረዳት አይጠበቅብሽም። አለቀ። መጨፈር እንዲህ ማለት ነው እንጂ ሌላ ነገር እኔ ቲክቶክ ላይ ማንም አያውቅሽ ነው። ጨፍሪ በቃ ሂጂ። ሰዎቹ እየጠሩሽ ነው። ጨርሰናል። ማርያረ ሰዎቹ ከስራ እንዳትባረሪ ታይ። ሰውማ ጉድ ነው ዘንድሮ። መጠጥ ውስጥ ማን ነው ለራስሽ መጠጥ ውስጥ ማን ነው የደባለቀው? መልሱልኝ ፕሊዝ። ሀኒቾ ናት መጠጥ ውስጥ የከተተችው አስተናጋጅ ስለነበረች። ዞሮ ዞሮ የቤሩት ውስጥ የምትገኙ ኢትዮጵያውያን ራሳችሁን ከገነትና ከራሄል ጥንቆላ ራሳችሁን ጠብቁ። ሀቢባን እንከሳታለን የምትሉ አካላት ዌልካም። የምኖረው ካታር ነው። እኔን መክሰስ የምትፈልጉ ካታር ኤምባሲ ክሰሱኝ። ጉዳችሁን እንዳለ ለህግ እሰጣለሁ። እስቲ ወንድ ናችሁ ክሰሱኝ። ገነትና ራሄል ጠንቋይ ናችሁ። ትደግማላችሁ፣ ሰው ላይ ታስጠነቁላላችሁ። በየጠንቋይ ቤቱ እየሄዳችሁ ቤሩት ላይ በጣም ብዙ ሰው ላይ መተት አሰርታችኋል። በእናንተ ያበዱ ሰዎች አሉ። ሌላም ነገር የደረሰ ነገር አለ። ሶ ገነትና ራሄል ጠንቋዮች፣ የጠንቋይ አለቃዎች፣ የጠንቋይ ሊቀመንበሮች እኔን ሀቢባን መክሰስ የምትፈልጉ ከሆነ የምኖረው ካታር ነው። ኢትዮጵያን ኤምባሲ ኢን ካታር ብላችሁ ጉግል ላይ ሰርች ብታደረጉ ቁጥራቸውን ታገኛላችሁ። ደውላችሁ ለኤምባሲ እኔን መክሰስ ትችላላችሁ። እታወቃለሁ ካታር ላይ 18 ዓመቴ ነው። ሁሉም ያገኛል። ሶ ሀቢባ ብላችሁ በስሜ ፎቶ ያላችሁ ለኤምባሲ ክሰሱ። በምኖርበት ሀገር ክሰሱኝ። ልብ ካላችሁ ጠንቋይ ካልሆናችሁ ክሰሱኝና ጠንቋይ አለመሆናችሁን አሳዩ። ያኔን የማስረጃውን ለኤምባሲ ይሰጣለሁ። በህግ ትጠየቃላችሁ። በእናንተ የጠፋው ነገር ሁሉ ትጠየቁበታላችሁ በህግ። አሳዩኝ። ኖርበትን ሀገር ኤምባሲ ስልኩን አድሬሱን ሰጥቻችኋለሁ። የጠንቋይ አለቆች እናንተ የጠንቋይ እናትና አባት ናችሁ። ገነትና ራሄል ስራሽ እንዳይታወቅ ነው ሩጠሽ ሄደሽ ከገነት ጋር የታረቅሽው። የመታችባቸው ሰዎች ማስረጃ እንዳይወጣብሽ ነው። ሩጠሽ ሄደሽ ትልቋ ጠንቋይ ጋር እቅፏ ስር የገባሽው አንቺ። ትንሿ ጠንቋይ ሄደሽ ትልቋ ጠንቋይ ጋር ዋናዋ ጋር ተሳሰራችሁ። ጉዳችሁ እንዳይወጣ። እቺ ልጅ ግን አትሞትም፣ ትድናለች ከመተታችሁ ኢንሻላ። ሄዳ ቤተሰቦቿ ጋር በቁርአን ትድናለች። ሱሱ ድና ደግሞ ህይወቷን ትቀጥላለች ኢንሻላ በሰላም ብቻ ከዛ መተታም ሀገር ትውጣ። ሱሱ በቃ ሂጂ ረፍት አድርጊ ውዴ።
እናቴ በቃ ደህና አደሩ፣ ደህና ዋሉልኝ። በጣም ነው የማመሰግነው ሁላችሁ። እሺ ማሬ ምግብ በደንብ እረፍቱ ሰጂ። ቤሩት ያላችሁ ኢትዮጵያውያን ሱሱዬን አደራ እንዳደረጋችሁት እስካሁን እየሄዳችሁ ጠይቋት። ትናንትና በጣም ኮርተናል፣ ተደስተናል በእናንተ። አሁንም አደራ ሂዱ ጠይቋት፣ ደውሉላት፣ አይዞሽ አለንልሽ በሏት፣ ቤተሰብ ሁኗት። እናመሰግናለን። አቡዬ በጣም ነው የማመሰግንሽ። አላህ ልጆችሽን ያሳድግልሽ። እኔ ከዚህ በላይ ምንም አልልሽም። ወላሂ ኑሪልን፣ ለሁላችንም አንቺ ኑሪልን። የኢትዮጵያ ሕዝብ በሙሉ አመሰግናለሁ። አኩርታችሁኛል። ሰው አለኝ፣ ሕዝብ አለ። በቃ አልፈራም። በሰሞኑ ደግሞ እናቴ ቅፍር ገብቼ ቪዲዮ ገባላችኋለሁ። ታየኛላችሁ፣ ትረካላችሁ፣ እረፍት ታገኛለሁ። እሺ የምንፈልገው ቶሎ ማዘርጋ ገብተሽ ከእናትሽ እቅፍ ውስጥ ሆነሽ ቪዲዮ ፖስት ችለን ይሄንን ነው የምንፈልገው። እንጨርሳለን በውስጥ ሱሱዬ እኔ እናት ቤተሰብ የላቸውም ግን ተው የሚላቸው ቤተሰቦቻቸውን ጠንቋይ አምላኪ ከሆኑ ችግር የለባቸውም። ቤተሰብሽ እኮ ሃይማኖተኛ ሲሆን ከሴጣን ከጠንቋይ የራቀ ቤተሰብ ሲኖርሽ ነው የምትጠየፊው። ጠንቋይን፣ ሴጣንን፣ አጋንንትን የምትጠየፊው እኮ የሚጠየፍ ቤተሰብ ሲኖርሽ ነው። በይፋ አንድ ሰው አደባባይ ላይ ከጠነቆለ ውስጥ ለውስጥ ደግሞ መጀመሪያ ቀልድ ነበር አይደል የሚመስለን፣ እውነትነቱ ተረጋግጧል። ቀልድ አይደለም። ዋይ ዶንት ምንድነው ረጅም እንደ ደብዳቤ ኮመንት ምንጽፊ? ዋይ ዶንት ዩ ቴክ ቱ ዘ ፖሊስ ኦል ዘ ዶክመንት ዩ ሃቭ ዩ ኦልሬዲ ሃቭ ዋይ አዩ ማሪ የሰው ህይወት አደጋ ላይ ይወጣላ። እኔ ለሌላው አላስብም እንዴ? ለሌላው ሰው አላስብም? ሰው አምኖ እኔ ጋር የሆነ ነገር ከሆንኩኝ አውጪልኝ ብሎ የላከልኝን ማስረጃ ማውጣት ማለት የዛን ሰው ህይወት ማነው ኃላፊነቱ የሚወስደው? ያ ሰው መረጃውን የላከልኝ ሰው የሆነ ነገር ቢደረግ እዛ ሀገር ላይ የሆነ ነገር ቢሆን እኔ ህሊና የጸጽተኝም? ጨፋር ሰልፊሻችሁ ነው። አንዳንዴ ስለ ራሳችሁ ብቻ አታስቡ፣ ስለ ሰው አስቡ። እሺ ቡርጅ ቢዩቲ ያስተዋውቁ።